ይሄን ድምቀት እስኪ ቴዲ ይሄን ድምቀት ይሄን ለብስ ማይደምቅ የምትፈልጉትን ያክል ፍሬ ማግኘት ትችላላችሁ። ይሄ ልብስ ደግሞ ቴዲ ይሄ ደግሞ በጣም ፋሽን የሆነ ልብስ ነው። እየተለበሰ ነው። በጣም ትሬንድ የሆነ ልብስ ነው። በጣም የሚያምር ግን ከለሩን ቀይሬ አድርገን ያመጣነው ሌላ ልብስ ነው። በቃ አጠቃላይ ከለሩ በጣም የሚያምር እንደምታዩት እንዴት እንደምታምር ያት ለየት ያለች የትም ቦታ ያልታየች አዲስ ልብስ ናት። እቺ ደግሞ ቴዲ ይገና ዲዛይኑ ልቅም ብሎ የተሰራ ከዳር እስከ ዳር ዲዛይኑ በብዛት ዲዛይን ያለው አያችሁት እንዴት እንደሚያምር ስንት ያለ ልብስ ነው። እዚህ ቤት እንግዲህ መታችሁ ምንም ነገር አታጡም። ከመካከለኛ ሰፊ እንዴት ናችሁ ውድ ቤተሰቦቻችን? ተመልሰናል በሳምንታችን። በባለፈው ሳምንት ያሳየናችሁ ቦታ ነበረ የዓለም ማከፋፈያ ቦታ ማለት ነው። አሁንም ተስማምቶን እዛው ቀጥለናል ማለት ነው። ይህ የዓለም ጥበብ ሌላኛው ሱቋ ሌላኛው ማከፋፈያዋ ነው። እንዴት ሰነበትሽ አለምዬ? ቴዲ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። በባለፈው ሳምንት በጣም አሪፍ አልባሳት አየን። አሁን ደግሞ ተስማምቶን አልወጣንም። ዛሬ እዚሁ ነኝ። በጣም ጥሩ የሚያማምሩ መካከለኛ ጥለቶችና ቀጫጭን ጥለቶች እንዲሁም አዳዲስ የገቡ ደግሞ ሰፋፊ ጥለቶች አሉ። በመሃል ማስገባላችሁ እስከ መጨረሻው ተከታተሉኝ። እንግዲህ ከመጀመሪያው ማሳያችሁ በጣም የወደድኩትን የሚያምር ከነዚህ ቴዲ አያምርም? ይሄ ልብስ ፒንክ ነገር ናት ልብሷ እንደምታዩት በጣም ነው የምታምር። የአርቡ ስፋት ጽዳቱን እዩት። ጽድት ያለ ልብስ ነው። በጣም ነው የወደድኩት። ከላይ ደግሞ ይህች ነጠላዋ ነች። የነጠላዋ ስፋት ናት። እቺ በጣም ነው የምታምር ለየት ያለች። እንግዲህ አዳዲስ ነገር እዚህ ቤት እንደምታውቁት ሁሌም አዲስ ነገር አለ። አዲስ ሆኖ ደግሞ በብዛት ብዙ ቦታ ላይ አይገኝም። እኛ ልክ አዲስ ልብስ ስናወጣ በብዛት አምርተን ነው አዘጋጅተን ነው የምናወጣው። በራሳችን ሸማኔ የሚሰራ ልብስ ነው። እንዴት እንደሚያምር እዩት። ይሄን ይመስላል። በጣም የሚያምር ልብስ ነው። ቀጣይ ማሳያችሁ እንግዲህ ከፒንክ አልወጣውም። አሁንም ፒንክ ነው። አሁንም እንደዚሁ ፒንክ ከለር ይበዛዋል። ዋናው መደቡ ግን እንደ ፒች አይነት ዝም ያለ ከለር ነው። በጣም ነው የምታምር። ከላይ ደግሞ ዲዛይን አጠቃቀማቸው እንደ ፈርጥ አድርገው የሰሩበት መንገድ ከላይ ቁጭ ያለበት መንገድ አዩት እንዴት እንደሚያምር። ከላይ ሻዶ ነገር አላት። እቺ በጣም የምታምር በፒንክ ከለር እንደዚህ ቆንጆ ሆና በፈርጥ የተሰራች ናት። በጣም ታምራለች። ቆንጆ ዲዛይን ነች። እንደምታዩት ነው። ስራው ለየት ያለ ነው። አርቡ ስፋቱ የምታዩት ነው። የመነኑ ጥራት፣ የልብሱ ኳሊቲ የሚታይ ነገር ነው። በጣም ተወዱታላችሁ። የሚያማምሩ ልብሶች አሉ። የምትፈልጉትን ያክል ፍሬ የምታገኙበት ቤት ነው። በጣም ያምራል። እቺ እንዴት እንደምትመስል ታምራለች። በጣም የምታምር ብርቱካን ከለር በጎመን ከለር ነው የተሰራው። በጣም ነው የምታምር። ከለር አገባቧ ዲዛይኗ በጣም ጽድት ያለች በአንድ ደረጃ የተሰራች ናት። እንዴት እንደምታምር ያት ቆንጆ ዲዛይን ነች። ከለሯ ድምቅ ያለ የምታፈካ ቆንጆ ዲዛይን ነች። የነጠላው ስፋት ደግሞ የምታዩት ነው። በጣም ያምራል። መሀል ላይ የተጠቀሙት መስቀል ዲዛይኖች የተከበቡት ዲዛይኖች በልብ ቅርጽ አይነት ዲዛይን ነው። በጣም ያማምራሉ። ይሄን ይመስላል። እንግዲህ እዚህ ቤት ገብታችሁ የምታጡት ነገር አይኖርም። ቀጣይ ማሳያችሁ ደግሞ እንደምታዩት ቀጭን ጥለት ነች። እንግዲህ በጣም ነው የምታምር። ለየት ያለች ቀጭን ጥለት ናት። በጣም ነው የምታምር። ዲዛይኗ ከለር አገባባ መሀል ላይ የገቡት ለየት ያለ ነው። አዳዲስ ነገር እዚህ ቤት የምታውቁት ነው። ሁሌም አዲስ ነገር አለ። እንግዲህ አሁን ከዚህ በኋላ ደግሞ ጭራሽ ማከፋፈያው ላይ መግባት ከጀመርኩ አልወጣም። በቃ የባሰ ነው። ቤቴን በጣም ነው የምወደው። ይሄ ማከፋፈያውን በጣም ነው የምወደው። ያው ሁሉም ሰው መጥቶ የሚስተናገድበት ስለሆነ እንደምታዩት ነው። የምትፈልጉትን ያክል ማግኘት ትችላላችሁ። እቺ ደግሞ በ5 አርብ የተሸመነች ናት። የምትፈልጉትን ያክል ፍሬ ማዘዝ ትችላላችሁ። በጣም ያምራል። የመነኑ ጽዳት ልነግራችሁ አልችልም። እንግዲህ ሁሌ እንደምታውቁት ነው። ጽድት ያለ ነው። ጽድት ያለ መነን ጥርት ያለ ስራ ነው። እንደምታዩት ነው። የነጠላው ስፋት ነው። የቀሚሱ ተመሳሳይ ነው። ከጀርባ የምታዩትንም እንግዲህ እየተመለከታችሁ ይሄን ሁሉ አውጥቼ አላሳያችሁም። እንግዲህ እዩት። ከዛ ደግሞ በበለጠ መምጣት የምትችሉ መታችሁ በስፋት ማግኘት ትችላላችሁ። መምጣት ማትችሉ ደግሞ ቲክ አርጋችሁ ላኩልን። አውጥተን በደንብ ዘርግተን ፎቶ አንስተን እንልክላችኋለን። ቀጣይ የምታዩት ደግሞ እንዴት እንደምታምር ያት በመቶ ቁጥር መደብ እንዴት እንደሚያምር ሲለበስ እንዴት እንደሚያፈካ አስቡት። ይሄን ልብስ በጣም ነው የሚያምር። መደቡ የሚያምር አረንጓዴ ነው። ከላይ ደግሞ ቬጅ ከለርና ፒንክ ከለር ነው የተጠቀምነው። ዲዛይኖቹ በጣም ያምራሉ። እንደዚህ ዲዛይኗ ነው ያት እንዴት እንደምታምር ሙሉ ልብ ቅርጽ ነች። ዲዛይኗ የተከበበችበት በጣም ያምራል። ቆንጆ ዲዛይን ነው። የሚያምር ልብስ ነው። ነጠላው ስፋቱ ደግሞ በጣም ተመጣጣኝ ኳሊቲ የሆነ ልብስ ነው። እዚህ ቤት ሁሉ ኳሊቲ ነው። ተወዱታላችሁ። ተመርጦ ነው የሚያዘው። ብቻ ብትመጡ ደግሞ ጭራሽ መታችሁ ብታዩት ደግሞ በጣም ተወዱታላችሁ። የምታጡት ነገር አይኖርም። እቺኛዋ ደግሞ በቃ ውብ የሆነች ልብስ ናት። እንዴት እንደምታምር ያት ለየት ያለች
የትም ቦታ ያልታየች አዲስ ልብስ ናት። እቺ ደግሞ ቴዲ ገና አዲስ ዲዛይን ተወዳጅ ከለር ነው። በዛ ላይ ገና ያልወጣ ዲዛይን ነው። ብዙ ቦታ ብዙ ሰው አላየውም። እንደዚህ ቪዲዮ ከሰራ ነው በኋላ የትም ቦታ ላይ ሊለቀቅ ይችላል። አሁን ግን አዲስ ገና ዲዛይኑ ያልወጣ ዲዛይን ነው። በጣም ነው የሚያምር። ሲለበስ በጣም የሚያሳምር ቆንጆ ልብስ ነው። የምታዩት ነው። በጣም ያምራል። መካከለኛ ጥለት ነው። በብዛት ብትለብሱት የሚያሳምር እንዲሁም በሲንግልም ቢለበስ በጣም የምታምር ዲዛይን ነች። ተወዱታላችሁ። ይሄ ደግሞ የነጠላው ስፋት ነው። ይሄን ይመስላል። ዛሬ የሚያልቅ ነው። ቀጥለናል ምሄር ነው የሚያልቅ አይነት አይደለም። እስኪ ይህችኛዋ ደግሞ እንዴት እንደምታምር ያት ገለጻ ሁሉ አያስፈልጋትም አይደል? ልጅ በጣም ታምራለች። አዎ በጣም የምታምር ብዙ ገለጻ የማያስፈልጋት ልቅም ያለ ጽድት ያለች ልብስ ናት። ዲዛይኗ ጽድት ያለ ከለር አገባቡ ፍሬም አጠቃቀማቸው በጣም ያምር ጽድት ያለ ልብስ ነው። ተወዱታላችሁ። እንግዲህ እንደነገርኳችሁ ማከፋፈያ ቤት ነው። ዋጋው ደግሞ በጣም ተመጣጣኝ ነው። እናንተ ብቻ ደውላችሁ እዘዙ። የምትፈልጉትን ያክል ብዛት በተመጣጣኝ ዋጋ የምታገኙበት ቤት ነው። ስራችን ደግሞ ዓለም ጥበብን ከዚህ በፊት ታውቁታላችሁ ብዙዎቻችሁ። ለማታውቁኝ ደግሞ አላሳፍራችሁም። ጽድት ያለ ስራ የምትወዱትን አይነት የእናንተን ምርጫ አክብረን በምርጫችሁ ቆንጆ ስራ እንሰራላችኋለን። አሁን በቀጣይ የምታዩት ደግሞ በጣም የምታምር መካከለኛ ጥለት እንደምታምር ያት ቆንጆ ዲዛይን ነች። ይሄን ይመስላል። አያምርም? አያምርም? እንዴት እንደሚያምር ይሄን ይመስላል። ቅጥነቷ ይችናል። ቀጭን ጥለት ነች። እንደምታዩት ከለር አገባባቸው አቀማመጧ እንደምታዩት ናት። በጣም ታምራለች። ቦክስ ሆኖ የተለያየ ከለር ነው የተጠቀሙት። ለየት ያለ ነው። ከላይና ከታች የተጠቀሙት ከለር ደግሞ እንደምታዩት ነው። በጣም ያምራል። ለየት ያለ ከለር ነው። ይሄን ይመስላል። ነጠላው በጣም ነው የሚያምር። ስትለብሱት የበለጠ ውበት አለው። ሲለበስ ነው ይሄ ልብስ ደግሞ ውበቱ የሚታየው። ይሄን ይመስላል። አሁን ደግሞ ማሳያችሁ የምታምር ቆንጆ መካከለኛ ጥለት ነች። የምታዩት ሙሉ በሙሉ መደቡ አብሽ ከለር ነው። ከአብሽ ከለሩ ላይ ደግሞ ጎልድ ሻይን ተጠቅመናል። እንዴት እንደሚያምር ልዩ ነው አሰራሩ። ከላይና ከታች የተጠቀምነው ሻዶ ነገር ደግሞ እንዴት እንደምታምር እዩት። ለየት ያደርገዋል። ልስላሴው የሽመናው ስራ በጣም ጽድት ያለ የሚያምር ልብስ ነው። የነጠላው ስፋት እንደምታዩት ነው። ተመጣጣኝ ሆኖ ከቀሚሱ ጋር ተመጣጥኖ የተሰራ ነው። ሄዲች ደግሞ ጠባብ ጥለትም አላት። ኦኬ ሌላ ጥለት አለ። አዎ በራሱ ከለር ሆኖ እንደዚህ ደግሞ በቀጭኑ ጠበብ ባለ ጥለት ከለሩ ሁሉ ነገሩ ራሱ ሆኖ እንደዚህ በቀጭኑ ለምትፈልጉ ደግሞ እንደዚህ ያለ ሲሰራ ይሄን ልብስ ሳሉት እንዴት እንደሚያምር ከሰውነት ከለር ጋር እንዴት እንደሚሄድ እንዴት እንደሚያዘንጥ። በዛ ላይ ሻይን አለው። የራሱ ጎልድ ሻይን አለው ዳርዳር ላይ እንደምታዩት። በዛ ላይ ሻዶ ከላይ የተጠቀምነው ሻዶ ልዩ ነው። እነዚህ ሁሉ የምታያቸው ልብሶች በብዛት በጥራት የቀረቡ ልብሶች ናቸው። በተለይ ለብዛት ለምትፈልጉ ከስተመሮቹ የሚሆን ነው። የመነን ጥራት ሁሉ ነገር ጽድት ያለ ነው። ይሄን ይመስላል። ይሄን ድምቀት እስኪ ወዴት ይሄን ድምቀት ይሄን ለብሶ ማይደምቅ አሁን ይሄ ስሙ ደረጃ ነው ግን ያክለው ነው እስኪ እንዴት እንደሚያምር በዛ ላይ የዋጋው ተመጣጣኝነት ልነግራችሁ አልችልም። በጣም በተመጣጣኝ ዋጋ ነው የቀረበ። ይሄን ይመስላል። በጣም ነው የሚያምር። እንግዲህ ሙሽራናቱን ብትለብሰው የሚያሳምር ነው። በደንብ እና ደማምቀዋለን በፈርጥ እዚህ ጋር። አዎ ፈርጥ መኖር ይችላል። ከፈርጥ መጨመር ይቻላል። ከዛ ውጭ ደግሞ ፍክት ድምቅ ማለት የምትወጂ ከስተመሬ ለማንኛውም ፕሮግራም ብትጠቀሚበት የሚሆን አይነት ጽድት ያለ ዲዛይኑ የሚያምር ቆንጆ ልብስ ነው። እንደምታዩ ጽድት ያለ ነው። ነጠላ ደግሞ በዚህ ስፋት ልክ አይተናናቅም። እንግዲህ ደግሞ ደረጃ ሆኖ ማለት ነው። ደረጃም ሆኖ ያው እታች ደረጃ ስላለው መመሳሰል ስላለበት እንደዚህ በደረጃ ነው የተሸመነ። ነጠላውም በጣም ያምራል። ሲለበስ የበለጠ ውበት ያለው ልብስ ነው። ይሄን ልብስ ቆንጆ ጽድት ያለ ልብስ ነው። የምትፈልጉትን ያክል ፍሬ ማግኘት ትችላላችሁ። እሺ ከናንተ ማዘዝ ብቻ ነው። ይሄ ልብስ ቴዲ አረንጓዴው ድምቀት መጣላችሁ። ከባለፈው ሳምንት በቀይ ከለር ነው ያቀረብኩላችሁ ትልልቅ ለሙሽራ እናቶች እያልኩኝ፣ አሁን ደግሞ ቀይ ከለር ለማትወጁ የሙሽራ እናት የሚሆን ልብስ ነው። ከለር ቀይረንላችኋል። በጣም የሚያምር ቆንጆ ጥርት ያለ ልብስ። ስራው በጣም ነው የሚያምር። ከባለፈው ሳቀርብላችሁ ይሄ በሲሊቨርና ጎልድ ሻምፓይን ከለር ነበር። አሁን ደግሞ በጎልድ ብቻ የተሰራ ነው። ከላይ የተጠቀምነው ዲዛይን፣ የጥለቱ ስፋት፣ የመነኑ አርብ ስፋት የምታዩት ነው። በጣም ነው የሚያምር። ተወዱታላችሁ። ስራችን ጽድት ያለ ነው። የምትወዱት አይነት ልብስ ነው። ከለሩ የሚሰለች አይደለም። በጣም ያምራል። የነጠላው ስፋት ደግሞ ይሄን ይመስላል። እንዴት እንደሚያምር
ጽድት ያለ ልብስ ነው። ስራው ደግሞ ኳሊቲነቱ ልነግራችሁ አልችልም። እንደዚህ ለስላሴው ጽድት ያለ ልብስ ነው። የመነኑ ጥራት ደግሞ ጽድት ያለ 2 አይን መነን ነው። እሺ በጥራት አንታማም፣ ተወዱታላችሁ። ስራችን ጽድት ያለ ነው። ይሄን ይመስላል። ቴዲ ይችላል ልብስ ደግሞ እንዴት እንደምታምር ያት በጣም ይወደድ ከለር ነው። እንደዚህ ቀየራችሁ ያረጋችሁ አያ ጠፋኝ። ይሄን ልብስ የሚታወቅ ልብስ ነው። አሳያችኋለሁ በሌላ ከለር ግን ጠፋኛል። ግን ከለሩን ቀይሬ አድርገን ነው ያመጣነው። ሌላ ልብስ ነው። በቃ አጠቃላይ ከለሩ በጣም የሚያምር እንደምታዩት ድምቅ ያለ ፒንክ ከለር ነው መደቡ። ከላይ ደግሞ የተጠቀመው ዲዛይን ወደ ቀይ የሚያደላ ነው እንትኑ መደቡ። አዎ በጣም ያምራል። ከላይ ደግሞ የተጠቀምንበት ዲዛይን ጽድት ያለ ልብስ ነው። ከታችም እንደዛው ተጠቅመንለታል። ይሄ ልብስ ሲሰራ የበለጠ ውበቱን ታዩታላችሁ። በሌላ ከለር ደግሞ ላሳያችሁ። እዚሁ ከመደርደሪያችን ላይ በብዛት ያለ ልብስ ነው ማቀርብላችሁ። አሁን ነዘዝ አርጌ ይሄን ይመስላል። ይሄ ልብስ ነው ቴዲ ከለሩ። ከዚህ በፊት ይሄን ልብስ አይተኸዋል። ይሄን ልብስ በብዛት አለ። ይሄ ልብስ ራሱ ልዩ ነው። በነገር ላይ ቴዲ በጣም ነው የሚያምር። ሲለበስ የበለጠ ውበት አለው። አርቡ ስፋቱ የምታዩት ነው። በእጅ ለመያዝ ራሱ እንዴት ሰፊ ነው። ኬብል ያስፈልገው ነበር ለዚህ። በጣም ነው የሚያምር። ጽድት ያለ ልብስ ነው። ስፋቱ በጣም ተመጣጣኝ ነው። በብዛት አለ። እንደምታዩት ነው። በጣም ያምራል። ቆንጆ ልብስ ነው። ይሄን ይመስላል። ወደ መካከለኛ ጥለት ቀልቀል እያረግን መጨረሻ ሁሉንም ለማሳየት ያክል ነው። በጣም የምታምር ቢጫ ከለር ነች። መደቡ ቾኮሌት ከለር አይነት ነው። በጣም ያምራል። እንደዚህ በአካል ሲታይ የበለጠ ውበት አለው። ይሄ ልብስ ሲሰራ ዲዛይኑ ልቅም ብሎ የተሰራ ቆንጆ ልብስ ነው። እናንተ ደግሞ በምትፈልጉት አሰራር ቆንጆ አድርገን እንሰራላችኋለን። በብዛት ለምትፈልጉ ከስተመሮች በብዛት ማዘዝ ትችላላችሁ አለ። አሁን ይሄ ሲለበስ ሲሰራ እንዴት እንደሚያምር አስቡት። ቆንጆ ልብስ ነው። እዚህ ቤት መታችሁ የምታጡት ነገር አይኖርም። የምታጡት ነገር የለም ስንላችሁ ይሄን የመሰለ ሙልት ያለ ሱቅ ይዘን ነው የሚታይ ነገር ነው የሚታይ ነው ምረጡ ብቻ። እሺ ይሄ ልብስ ደግሞ ቴዲ ይሄ ደግሞ በጣም ፋሽን የሆነ ልብስ ነው። እየተለበሰ ነው። በጣም ትሬንድ የሆነ ልብስ ነው። በጣም የሚያምር ቆንጆ ስፋት ያለው ዲዛይኑ ልቅም ያለ አብሽ ከለር ነው። ከላይ መደቡ እንደምታዩት ዲዛይኑ በአብሽ ከለር መደቡ ቬጅ ከለር የተሰራ ልብስ ነው። ጽዳቱ ደግሞ ልብሱ ልነግራችሁ አልችልም። የመነኑ ጽዳት ጽድት ያለ ልብስ ነው። አርቡ ስፋቱን በእጄ እያያችሁት ነው። ስፋቱ በጣም ሰፊ ነው። የነጠላው ስፋት ደግሞ ይህን ይመስላል። እንዴት እንደሚያምሩት ጽድት ያለ ልብስ ነው። ይህን ይመስላል። የምትፈልጉትን ያክል ማዘዝ ትችላላችሁ። በጣም የሚያማምሩ ልብሶች ናቸው። ዋጋቸው አያሳስብም። በጣም ተመጣጣኝ ዋጋ ነው ያለን። በቀጣይ ደግሞ ማሳያችሁ እንዲሁ ይህን ይመስላል። ያስ ቀጣዩ መጥቷል። እሺ የምታምር ከለሩ ብዙ አይነት ከለር ያለው ይሄ ነው ተብሎ የማይገለጽ። አዎ በትልቅም አለው ይሄ ልብስ። አሁን እኛ በመካከለኛ ጥለት በብዛት የገባ ልብስ ነው። ታዩታላችሁ እንዴት እንደሚያምር። ጽድት ያለ ልብስ ነው። አርበ ሰፊ የሚያምር ቆንጆ መነን ጽድት ያለ ልብስ ነው። ከለሩ ዝም ያለ ከለር በብዛት ቢለበስ በተለይ የሚያሰምር አይነት ልብስ ነው። ቆንጆ ልብስ ነው። ይሄን ይመስላል። ቴዲ ልብስ አየኸው? አየሁት። አይገርምሽም? ወይኔ ከለሩ እንዴት እንደሚያምር ወይ ሲለበስ እንዴት እንደሚያምር እንዴት እንደሚያደምቅ ይሄ ልብስ። እሺ በጣም የሚያምር ጽድት ያለ ልብስ ነው። ከለር አገባቡ፣ ዲዛይኑ፣ መደቡ ላይ ያሉት ከለሮች በጣም ነው የሚያምሩ። ልዩ ናቸው። ሲሰራ የበለጠ ውበት ያለው የሚያምር ልብስ ነው። ዲዛይን አጠቃቀማቸው አያምርም? በጣም እንደዚህ ቦክስ ለመስራት ኤክስ የሰሩበት ዲዛይኖች ራሱ እንዴት እንደሚያምሩ በጥቁር እንደ ፈርጥ ጣልጣል አድርገውበታል። በጣም ነው የሚያምር። ሲሰራ የበለጠ ውበት ያለው ልብስ ነው። ተወዱታላችሁ። ይህም ልብስ እንደዚሁ በብዛት አለ። ማዘዝ ትችላላችሁ። በብዛትም አንድ ፍሬም። በተለይ ደግሞ ነጋዴዎቻችን የምትፈልጉትን ያክል ማዘዝ ትችላላችሁ። መታችሁ የምታዩት ቤት ነው። ተወዱታላችሁ። ይህ ልብስ ደግሞ ይት እንዴት እንደሚያምር። እሺ ዋው በጣም ዲዛይኑ በጣም የሚያምር ልብስ ነው። ይሄን ልብስ በብዛት የተሰራ ልብስ ነው። እኛ ጋር አሁንም እዚሁ በብዛት አለ የሚታይ ልብስ ነው። አዎ በከለር አለ። አሁንም ከለሩን አሳያችኋለሁ። በተለያየ ከለር ነው ያለው። የሚያምር ዲዛይን ነው። ይሄ መደቡ ቀይ ሆኖ ከቀዩ ላይ ደግሞ ሻይን የተጨመረበት ላይ ያሉት ከለሮች ደግሞ እንደምታዩት ነው። ብዛት ከለር የለውም፣ ግን እንዴት እንደሚያምር ዲዛይኑ ጽድት ያለ ልብስ ነው። ፈርጥ ስራ ነው። ስራው ጽድት ያለ ነው። መነኑ 2 አይን ነው። የነጠላው ስፋት ደግሞ ይህን ይመስላል። የምታዩት ነው። በጣም ነው የሚያምር። ሲሰራ የበለጠ ውበት ያለው የሚያዘንጥ ልብስ ነው። ዋጋቸው ተመጣጣኝ ነው። እናንተ ብቻ ከስር ባለው ስልክ ደውሉልን። በተመጣጣኝ ዋጋ እናቀርብላችኋለን። የዚሁ ከለር ዲዛይኑ ራሱ ሆኖ ከለሩ ብቻ ነው የሚለያየው። እዩት።
ኦኬ እንዴት እንደሚያምር ጽድት ያለ አረንጓዴ መደብ ያለው አረንጓዴው ላይ ሻይን ጨምረንለታል። ከላይ ደግሞ ሙሉ በሙሉ ልክ በቀዩ አይነት ከለር ነው የተሰራ። መደቡ ብቻ ነው የሚለያየው። በጣም ያምራል። የአርቡ ስፋት የምታዩት ነው። ተወዱታላችሁ። ጽድት ያለ ልብስ ነው። እንደምታዩት ነው እንግዲህ ይሄ ልብስ እያያችሁት ነው እንዴት እንደሚያምር ጽድት ያለ በሁለት ከለር ብቻ እንደዚህ እምር ብሎ የቀረበ ነው። ብዙ ከለር በዛ የማትወዱ ከስተመሮቼ የሚያምር ቆንጆ ዲዛይን ነው። ይሄ ይሆናቸዋል እርግጠኛ ነኝ። በጣም ነው የሚያምር። እንደምታዩት መደቡ ወደ ውሃ ሰማያዊ የሚያደላ በጣም የሚያምር በሰካራም ከለር የተሰራ ነው። ተወዱታላችሁ። በጣም የሚያምር ልብስ ነው። አሁን ደግሞ በቀጣይ ፐርፕል የሚያምር ፐርፕል ከለር ነው ማሳያችሁ። እሺ ከላይ የሚያምር ቆንጆ ሻዶ ዲዛይን ያለው እንዴት እንደሚያምር እዩት። ይሄን ልብስ ከዚህ በፊት በቀይ ከለርም በአረንጓዴ ከለርም አቅርቤላችሁ ብዙ ከስተመሮች ይወዳችሁታል። ዛሬ ደግሞ በፐርፕል ለዛውም በብዛት የምትፈልጉትን ያክል አለ። ዋጋው በጣም ተመጣጣኝ ዋጋ ያለው ልብስ ነው። እናንተ ከስር ባለው ስልክ ብቻ ደውሉ። የሚያምር ቆንጆ ስራ በአለም ጥበብ የሚያምር አድርጌ እሰራላችኋለሁ። እንዴት እንደሚያምር እዩት። የመነኑ ስፋት የጥራት አርበ ሰፊ ነው። በጣም ነው የሚያምር። የነጠላውን ደግሞ ትልቀት ላሳያችሁ። ይሄን ይመስላል። በጣም ነው የምታምር። መሀል ላይ ፍሬማን ተጠቅመዋል። ዳርና ዳር ላይ ደግሞ ለየት ያሉ ዲዛይኖች አሉት። ሲለበስ በጣም የሚያዘንጥ የሚያምር ልብስ ነው። የምትወዱት አይነት ልብስ ነው። ይሄን ይመስላል። እንደዚህ እስኪ ዝርግት አድርጌ በደንብ ላሳያችሁ። ይሄን ይመስላል። በጣም ያምራል። አሁን ማሳያችሁ ደግሞ የሚያምር ቀይ ልብስ ነው። ደመቅ ያለ ፕሮግራም ላይ ዝንጥ የሚያደርግ የሚያምር ቀይ ልብስ አያችሁት እንዴት እንደሚያምር ዝንጥ ያለ ልብስ ነው። እዚህ ቤት እንግዲህ መታችሁ ምንም ነገር አታጡም። ከመካከለኛ ሰፊ እንግዲህ መካከለኛ ስል ቆይቼ ወደ ሰፊው ገባው አይኔ በዛው ቀጠለ። እንግዲህ መግቢያው መካከለኛ ብለን አልቻልንም እኮ በጣም ያው ሰፋፊ ጥለት ስላለ እንዳልፋችሁ እንግዲህ ፕሮግራም ስለሆነ ለፕሮግራም ለእናቶች የሚያማምሩ በከለር በስፋት የሚያማምሩ ዲዛይኖችን አቅርቤላችኋለሁ። በጣም የሚያምር ስፋት ያለው ልብስ ነው። እዩት ነጠላው እንዴት እንደሚያምር ስታምር በጣም የሚያምር የነጠላው ስፋት ጽድት ያለ መካከለኛ ተመጣጣኝ ሆኖ ፍሬም በሁለቱም በኩል ያለው በባለፈው ሳምንት ይሄን ልብስ በአረንጓዴ አቅርቤላችሁ ብዙ ሰዎች ወዳችሁታል። ዛሬ ደግሞ በቀይ ቀርቦላችኋል። ይሄን ይመስላል። አሁንም ከቀይ ጥለት አልወጣንም። በጣም የሚያምር ዲዛይን ቀይ ተች ያላቸው ናቸው። አያችሁት እንዴት እንደሚያምር ዲዛይኑ ልቅም ብሎ የተሰራ ከዳር እስከ ዳር ዲዛይኑ በብዛት ዲዛይን ያለው እንደዚህ ዲዛይን ድቅቅ ያለ ዲዛይን ለምትወዱ ከስተመሮች የሚሆን ከላይና ከታች ደግሞ እንደምታዩት ዲዛይኖች አሉት። የሚያምር ነው። ሲለበስ የበለጠ ውበት አለው። ይሄን ልብስ ሲለበስ ነው የበለጠ ውበቱን የምታዩት። በተለይ ለሙሽራ እናቶች የሚሆን ጽድት ያለ ልብስ ነው። ለትልቅ ፕሮግራም ለምላሽ ብትጠቀሙት የሚያዘንጥ ቆንጆ ልብስ ነው። ተወዱታላችሁ። የነጠላውን ስፋት ደግሞ እንዴት እንደሚያምር ላሳያችሁ። ይሄን ይመስላል። ያምራል። ጽድት ያለ ነው። ፍሬሙ አጠቃቀማችን ውስጥ ላይ የገቡ ዲዛይኖች ጽድት ብለው የተሰሩ የሚያምሩ ልብሶች ናቸው። በተመጣጣኝ ዋጋ እናቀርብላችኋለን። ደውሉ። አሁን ደግሞ ደረጃ እንግዲህ በመሃል የተገኘውን እንዴት እንደምታምር አይናችን የገባው ተስማሚችና ልብስ እንዴት እንደምታምር ብቻ ያያት። በደረጃ እንዴት እንደምታምር ዲዛይኗ ልቅም ብላ የተሰራች ጽድት ያለች ልብስ ናት። እንደምታዩት መደቡ ጥቁር ነው። ከላይ ደግሞ ሰማያዊ ከለር ብዝት የሚታይበት ልብስ ነው። ነጠላው ደግሞ እንዴት እንደሚያምር እዩት። ሙሉ በሙሉ በመሃለኛው ዲዛይን የተሰራ ነው። እንዴት እንደሚያምር ጽድት ያለ የአርቡ ስፋት የምታዩት ነው። መነኑ ጥራቱ ጽድት ያለ መነን ነው እንደምታዩት። ተወዱታላችሁ። የሚያምር ልብስ ነው። እዩት እስኪ። ይሄንን ለግሩፕ ሲለበስ እንዴት እንደሚያሳምራችሁ አስቡት። በጣም ያምራል። አሁን በቀጣይ ማሳያችሁ የምታምር ብሉ ከለር ናት። ብሉ እና ቀይ ሚክስ ሆኖ የተሰራ ነው። በብዛት እንደምታዩት ነው። በብሉ ድምቅ ያለች ናት። መሀል ላይ ደግሞ በቀይ ዲዛይን የወጣ ነው። በጣም ያምራል። በዛ ላይ ቬጅ ከለር አለው። ቬጅ ከለር ደግሞ የትኛውም ቦታ ላይ ሲገባ ልብስ ያሳምራል። በጣም ነው የምታምር። ያት እንደዚህ ቆንጆ ዲዛይን ነች። ተወዷታላችሁ። በጣም የምታምር ልብስ ነች። በብዛት አለ። ማዘዝ ትችላላችሁ። የነጠላው ስፋት ደግሞ ይህን ይመስላል። እንዴት እንደሚያምር እዩት። ዲዛይኑ ልቅም ብሎ የተሰራ ጽድት ያለ ልብስ ነው። ተወዱታላችሁ። አዩት እንዴት እንደሚያምር ይህ ልብስ በጣም ነው የሚያምረው። ዋው 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 ዋው! እንዳለ እዚህ ጋር የምታየው ፈርጥ ነው። ከላይ ፐርፕል ከለር ሆኖ የተሰራው ፈርጥ ነው። ከውስጥ ደግሞ በቢጫና ጎልድ ከለር የተሰራ ነው። በጣም የሚያምር
ቆንጆ ዲዛይን ነው። ከላይና ከታች ዘንባባ ፍሬም አለው። በእንደነዚህ አይነት ዲዛይኖች የተለመደ አይደለም ይሄ ልብስ። በጣም ያምራል። መሀል ላይ የገቡ ዲዛይኖች ልዩ ናቸው። ተወዱታላችሁ። በጣም የሚያምር ልብስ ነው። በብዛት የሚገኝ የሚያምር ጽድት ያለ ልብስ ነው። የነጠላው ስፋት ደግሞ እንዴት እንደሚያፈካዩት ተመጣጣኝ ሆኖ ከቀሚሱ ጋር ያው እኩል በሚባል ደረጃ የተሰራ ነው። በጣም ነው የሚያምር ስፋቱ። ይሄን ይመስላል። ፍክት የሚያደርግ ልብስ ነው። የመነኑ ጥራት ስራችንን ታውቁታላችሁ። ጽድት አድርገን ነው የምንሰራላችሁ። የሚያምር ስራ እንሰራላችኋለን። በምትፈልጉት ዲዛይን ማዘዝ ትችላላችሁ። የወደዳችሁትን ለማዘዝ ስልካችንን ከስር አስቀምጠናል። የኮሜንት የመጀመሪያ ቦታ ላይ ስልክ አለ። ዝናብ እየዘነበ ነው። አሁን ዝናብ እየዘነበ ነው። ከጀርባ በእርግጠኝነት ይሰማችኋል ብዬ አስባለሁ። አዲስ አበባ ክረምት እየገባ ነው። ገና በገናው ማለት ነው እየገባ ነውና ድምጽ የከፍ ያለው ለዛ ነው እንዲሰማችሁ ነው። እጅግ አድርጌ አመሰግናለሁ። ሳምንት ስትመለሱ የተመረጡ አልባሳትን ይዘንላችሁ እንመጣለን። እኔ ቴዲ ነኝ። በያላችሁበት መልካሙ ሰላሙ ለእናንተ ይሁን። ቸር ያገናኘን።